ሰላም እንዴት ናችሁ? የሸጋው ኤፌክስ ሜንቶርሺፕ ተማሪዎች መግቢያው ላይ እንዳያችሁት ሳሚ ይባላለሁ። ዛሬ ሜንቶርሺፓችን የሚጀምርበትን የመጀመሪያው ኤፒሶድ ወይ ደግሞ ክፍል ፎሬክስ ትሬዲንግ ላይ ያላችሁ ኤክስፔክቴሽን እና ሪያሊቲ አስ ቢግነር ማለት ነው። ፎሬክስን በስም ብቻ የሚያውቁት ሰዎች መካከል ኤክስፔክት የሚያደርጉት ማለት ነው። ስለ ፎሬክስ ቢያንስ እንኳን ትንሽ ጠለቅ ያለ እውቀት የሌላቸው ሰዎች ኤክስፔክቴሽን አላቸው ቨርሰስ ደግሞ ሪያሊቲ ማለት ያለውን ሁኔታ ማለት ነው። ግምት አላ አሁን ሰዎች አብዛኛው ጊዜ ፎሬክስ ትሬደር ነን ስትላችሁ ብር ታፍሶ የሚገባ የሚመስላቸው ሰዎች አሉ። የተለያየ ሀሳብ ጭንቅላታቸው ላይ የሚመጣ ሰዎች አሉ። የፋይናንሻል ኢንስታቢሊቲ የሌለባቸው ልጆች ናቸው ምናምን ብለው ያስባሉ። ብቻ ሰው እናንተም ወደዚህ ማርኬት ስትገቡ የምታስቡት አለ። በ3 ወር በ4 ወር በሳምንት ሀብታም የምትሆኑ መኪና የምትገዙ ቤት የምትገዙ ይመስላችኋል። ላይክ እኔም አሰብ ቢግነር መጀመሪያ ስጀምርም የነበረኝ ሀሳብ ነው። አናዋሽም። አብዛኞቻችን የገባ ነው ለዚህ ዓላማ ነው። የተሻለ ኑሮን ለመኖር፣ የተሻለ ቤት ለመግዛት፣ የተሻለ መኪና ለመግዛት። ስለዚህ ሜንቶርሺፑ ከምንም በፊት እኔ የምገባበት ማስረዳችሁም ነገር ቢኖር ያላችሁ ኤክስፔክቴሽን እና ምድር ላይ ያለው ሪያሊቲ አንቪል እናደርጋለን ማለት ነው። ከቻርቱ በስተጀርባ ያሉትን ነገሮች ሁሉ ማስረዳችሁ ይሆናል ማለት ነው። ሶ በጥሞና ትከታተሉኝ ዘንድ ጠይቃችኋለሁ። ምክንያቱም ይሄ መጫችሁን ስለሚያስተካክል ማለት ነው። ሶ የምትገቡበትን ነገር እያሳየኋችሁ ስለሆነ ማለት ነው። ሶ ለምንድን ነው ፎሬክስን ኤክስፔክቴሽን እና ሪያሊቲ ጭንቅላታችን ያለው ሀሳብ ኤክስፔክት የምናደርገውና ምድር ላይ ያለው ሪያሊቲ ደግሞ ለምንድን ነው የምናነጻጽረው የሚለው ጥያቄ ልጀምርላችሁ። ምክንያቱም ይህ ማለት ደግሞ ፎሬክስ ኦንላይን ላይ ከኔም ጀምሮ በጣም እንትን ስናደርግ ታዩናላችሁ። ፕሮሞት ስናደርግ በቃ ግማሹ መኪና ሲነዳ፣ ግማሹ ቤት ሲገዛ፣ ግማሹ ጆለሪ ጌጣጌጥ ሲገዛ ምናምን ስናይ ይሄ ነገር በጣም ብር ያበላል ማለት ነው፣ ይሄ ነገር በጣም የሚያዋጣ ነገር ነው ብለን እናስባለን። ሶ ሞስትሊ በቃ ጭንቅላታችሁ ላይ የሚመጣው ነገር የሚሳለው ነገር ያ መኪና፣ ያ ቤት፣ ያ ጆለሪ፣ ያ ሀብት፣ ያ ብር ነው ጭንቅላታችሁ ላይ የሚሳለው ማለት ነው። ሶ ለዚህ ነው የመጀመሪያው ምክንያት ኤክስፔክቴሽን እና ሪያሊቲ ማነጻጸር ያለብን ማለት ነው። ሶ ሁለተኛ ደግሞ ሜኒ ኢንተርቪውዝ አንሪያሊስቲክ ጎልስ ማለት ነው። ይሄ ነው አሁን ስላችሁ የነበረው አብዛኞቹ ቢግነሮች ፎሬክስ ኢንዱስትሪ ላይ የሚገቡት ተጨባጭ ያልሆኑ ጎሎችን ነው። በቃ አንሊሚትድ መኒ፣ አንሊሚትድ መኪና፣ አንሊሚትድ ሀሳብ ይዘው ስለሚገቡ ነው። ተረዳችሁኝ? ሶ ይሄኛው ደግሞ ቢያንስ የያዝከውን ይዘህ ማልቀስ ይላል የሀገሬ ሰውና አንሪያሊስቲክ የሆነ ጎል ይዞ የሚጀምሩ ልጆች ስላሉ ማለት ነው። ሶ እኛ አሴት ትሬደር ደግሞ ግባችን አለች። ያቺ ግብ ማሳካት ነው። ዛሬ በሳምንት ውስጥ $100 መስራት ከሆነ $100 መስራት። $100 መጣና ይሄ $100 $1000 አደርገዋለሁ በዚህ ሳምንት። ኦኬ ሞክረው። ሉዝ ታደርገዋለህ፣ ብሩን ሉዝ ታደርገዋለህ። ስለዚህ $100ን ይዘህ ከምታለቅስና $100ን ስለያዝክ $1000 አደርገዋለሁ ብለህ በመስገብገብህ $100ን አጣህ ማለት ነው። ስለዚህ አንሪያሊስቲክ ጎል ሊኖረን አይገባም። የተወሰነ እኛ ፕላን አለ፣ ትሬዲንግ ፕላን የሚባል ነገር አለ። እሱ ዲፕ ስንገባ አስረዳችኋለሁ። ሶ እኛ ጎላችን አለ። በዚህ ሳምንት እንደዚህ ያደርጋለሁ፣ ይሄንን ካገኘው አለቀ፣ ይሄን ሳምንት እዘጋለሁ ብለን ሪያሊስቲክ የሆነ ጎል ማስቀመጥ አለብን ማለት ነው። ሶስተኛ ደረጃ ደግሞ understanding the truth is key to the long term success። ስለዚህ understanding the truth is a key to long term understanding በቃ አሁን ሪያሊቲውን እኛ በመንገንዘባችን እኔ አሁን የማሳያችሁን ሪያሊቲዎች አሉ፣ የማሳያችሁ ኤክስፔክት የምናደርገው ነገሮች አሉ። እነዚህ አንደርስታንድ በማድረጋችን ሎንግ ተርም ሰክሰስ ላይ ምን ይኖረዋል? ጫና ይኖረዋል ማለት ነው። ረጅም ጊዜ ለሚኖረን ኮንሲስተንሲ። ተረዳችሁኝ? ሰዎችን $100 አገኘሁ ብለህ በሳምንት 1000 አረጋታለሁ ብለህ በመስገብገብህ ልታጣው ትችላለህ። ይሄንን
ይህንን $100 ሰዋት $100 ስላጣ ደግሞ ዜሮ ሆንክ ማለት ነው። እንደገና ከዜሮ መነሳት። ተረዳኝ። ስለዚህ እውነታውን በተረዳን ቁጥር ማርኬቱ ላይ ያለን ኮንሲስተንሲ ወይ ደግሞ ማርኬቱ ጋር አብሮ የመሄድ ኮንሲስተንሲ ይጨምራል ማለት ነው። ተረዳችሁኝ? ስለዚህ ትሩዙን ወይ ደግሞ እውነታውን መቀበል አለባችሁ። ፎሬክስ ትሬዲንግ በሳምንት በሁለት ሳምንት በወር ኢቨን ኢፍ በአመት ራሱ ፕሮፊታብል ላትሆኑ ትችላላችሁ ማለት ነው። ስለዚህ ይህንንም የምነግራችሁን ኤክስፔክቴሽኖች ካሁን በኋላ በጥሞናት እንድሰሙ ይፈልጋለሁ ማለት ነው። ምክንያቱም ቤዚሱ ከዚህ ይጀምራል ማለት ነው። መጀመሪያው ስር መሰረት የምንለው ከዚህ ስለሚጀምር ማለት ነው። ኦኬ ወደ ኤክስፔክቴሽን ዋን እንመጣለን ማለት የመጀመሪያው ምን ስለው ነገር ማለት ነው። ኩዊክ ሪችስ ብር በፍጥነት እሰራለሁ፣ ብር በወር፣ ብር በሳምንት፣ ብር በሁለት ሳምንት ኢቨን ኢፍ በቀን ገልብጫው አድራለሁ የሚሉ ልጆች አሉ። ተረዳችሁኝ? ሶ እንደዚህ አይነት ኩዊክ የሆኑ ሪችነስ ወይ ደግሞ በፍጥነት አንድ የሆነ ቦታ ላይ ለመድረስ መሞከር የመጀመሪያው ኤክስፔክቴሽናችን አስጀማሪ። እስቲ እናንተ እንጠይቃችሁ። ብር በሳምንት ደብል አረጋለሁ፣ ብር በቀንም ሊሆን ይችላል፣ በሰዓታትም ሊሆን ይችላል፣ ደብል አረጋለሁ ብሎ የገባ የለምን? ተረዳችሁኝ? ስለዚህ አብዛኞቻችን ብር በፍጥነት በቃ በአመት ቤት እገዛለሁ፣ በአመት መኪና እገዛለሁ ወዘተረፈ የሚሉ ሀሳቦች ናቸው ይዘን የምንገባው ወደዚህ ፎሬክስ ትሬዲንግ። ተረዳችሁኝ? ይህንን እንኳን ከዚህ ኤክስፔክቴሽን ዋን ያሉት ሰብታይትሎች ስናያቸው ፕሮሚስስ ኦፍ ደብሊንግ ካፒታል ኢን ዴይስ ማለት ነው። $100 ይዘህ ገብተህ ማርኬቱ ላይ በቀናት ውስጥ 200 አደርገዋለሁ፣ በቀናት ውስጥ 300፣ በቀናት ውስጥ 1000 እያልክ የምታስብ ከሆነ እመነኝ ቀስ በቀስ ወደ መጨረሻ ነው የምትሄደው ማለት ነው። ቀስ በቀስ ወደ ዜሮ ነው የምትሄደው። እኛ ፕላን አለን፣ ትሬዲንግ ላይ ፕላን አለን። በዛ ፕላን መሰረት ነው እኛ መሄድ ያለብን። በቃ ዛሬ $10 ሰራለሁ ካልኩ $10 ሰርቼ በቃ ዛሬ $100 ሰራለሁ ካልኩ ዛሬ $100 ሰርቼ በቃ። ይህንን ግን ከምን አንጻር ነው የምናየው? ከካፒታላችን አንጻር ነው። እስቲ እናንተ እንደ ጀማሪ እንትን የሚላችሁን ቢያንስ አንደርስታንድ ታደርጉትን ኤግዛምፕል ልስጣችሁ። አሁን ለምሳሌ ቁማር ስንጫወት፣ ቁማር ደጋፊ አይደለሁም፣ ቁማር ደግፉ እያልኩ አይደለም፣ ግን ቁማር ስንጫወት መደብ አለው። ሶ 100 ብር ይዘህ ቁማር ቤት ገብተህ ወይ ደግሞ ኬኖ ሊሆን ይችላል ወይ ቤቲንግ ሊሆን ይችላል ወዘተ 100 ብር ይዘህ ገብተህ ባለ 10 ጨዋታ ብትጫወት ይሻላል ወይስ ባለ 100 አንድ ጨዋታ ብትጫወት? ተረዳኝ። ስለዚህ ባለ 100 አንድ ጨዋታ ብትጫወት ባንዴ ወይ ብሩን ታገኘዋለህ፣ ግን ባንዴ ብሩን ደብል ልታደርገው ይችላል። ግን ፎሬክስ ትሬዲንግ ላይ ማጆሪቲ እንደዚህ ያላቸውን ካፒታል ሙሉ ኢንቨስት የሚያደርጉት ወዳቂዎች ናቸው። ምክንያቱም ቁማር ነው። ተረዳኝ። ያለምንም እቅድ ገብተህ ቁማር እየተጫወትክ ስለሆነ። ነገር ግን $100 ይዘህ ገብተህ ከ10 መደብ 10 ጨዋታ ብትጫወት ቢያንስ እንኳን ከ10 አንዱን ብታሸንፍ 100 ብርን የማስመለስ ቻንስ ሊኖር ይችላል። አልበላህም፣ አልተበላህም። ግልጽ ነው። ይህን ነው የምላችሁ። ስለዚህ ደብል እናደርገዋለን ካፒታላችን በቀን $100 ይዘህ በሳምንት በቀን ምናምን ደብል አደርገዋለሁ የሚል ሀሳብ ካለክ ተረጋጋ። ይህንን ሜንቶርሺፕ ጨርስ። ምን ይኖራችኋል ማለት ነው? ከዛ ጊዜ ይኖራችኋል ይሄንን ማለት ነው። ተረዳኝ። ሶ ይሄኛውን የመጀመሪያ ነገር ማለት ነው። ሶ ሁለተኛ ደግሞ ሶሻል ሚዲያ ኢንፍሉዌንስ የሚያደርጉ ሰዎች ሶሻል ሚዲያ ላይ ሾዊንግ ለግዠሪ ማለት ነው። በቃ አሁን ፍሬንሳስ በስም መጥቀስ አልፈልግም። አብዛኞቻቸው ፕሮፊታብል ናቸው፣ ሰክሰስ አድርገዋል ማርኬቱ ላይ። ምክንያቱም እነዚህን ቤዚሶች እነዚህ ኤክስፔክቴሽን እና ሪያሊቲ ስላወቁ ኮንሲስተንት ስለሆኑ ይህንን መኪና የሚነዱት፣ ይህንን ቤት የሚነዱት፣ ይህንን ጀውለሪ የሚገዙት፣ የሚዝናኑት። ተረዳኛ እንጂ በጭፍን መጥቶ በአንዴ ኢንቨስት አድርገው ያላቸውን እንትን አይደለም ደብል አድርገው ያገኙት። አብዛኞቻቸውን ብታያቸው 5 ዓመት እስከ 10 ዓመት ከዛም በላይ ሊኖር ይችላል። ከዛ በኋላ ኮንሲስተንት ስትሆን ይሄ ሁሉ ነገር የሚመጣው። ስለዚህ ማንም ሶሻል ሚዲያ ላይ አይተው መኪና ምንም ሲገዛ
አይተኸው እኔም እንደዛ ቻንስ አለኝ ብለክ ባንዴ እቀይረዋለሁ ብለክ የምታስብ ከሆነ ራስን እየሸወድክ ነው ማለት ነው። ስለዚህ ፎሬክስ ትሬዲንግ በዚህ ደረጃ እንድትረዱ ትፈልጋለሁ ማለት ነው። ማንም ሌክዠሪ ነገር ኢቨን ኢፍ ጓደኞችህ ሪስክ ወስደው በሳምንት ከአንተ እጥፍ ቢሰሩ አንተ ኮንሲስተንቱን አንተ ግብህ አለ። በቃ በቀን $10 እኮ እኔ $10 ነው ግቤ አለቀ። እነሱ 100ን ሜቢ መድበውት ወይ ደግሞ ገብቶ ፖዚሽን ይዘውበት በቀን 1000 ሊያደርጉት ይችላሉ። ግን በቀን 1000 እንዳደረጉ ሁላ በቀን 0 ሊሆን ይችላሉ። አንተ ግን በህግህ መሰረት በትሬዲንግ ፕላን መሰረት ስትሄድ ከነሱ ተሽለ ትቀርባለህ ማለት ነው። መጨረሻ ጊዜ ላይ ዲፕ ገባበታለሁ ምን ማለት እንደሆነ ትሬዲንግ እንትናችን ማለት ነው፣ ፕላናችን እቅድ ማለት ነው። ሶስተኛው ጋር ስንሄድ ኢዚ ሞኒ ማይንድ ሴት ማለት ነው። ይሄ ብር በቀላል ይገኛል ብለን የምናስብ ከሆነ ስቲል ፉል እየሆን ነው ማለት ነው። ስቲል እየተሸወድን ነው ማለት ነው። ኤክስፔክቴሽን ይህን ይመስላል ማለት ነው። ወደ ሪያሊቲ ኒድ ሪያሊቲ ዋን ማለት ነው። ሪል ግሮዝ ቴክስ ታይም ማለት ነው። በእውነቱም ሪል የሆነ እድገት እውነተኛ የሆነ እድገት በኢኮኖሚካል በሀብትም ማደግ ጊዜ ይፈልጋል ማለት ነው። በአንድ ቀን ሀብታም የሆነ ሰው የለም። እነዚህ አሁን የጠቀስኩላቸው አይነት ትሬደሮች በአንድ ቀን በወር በሁለት ወር የተለወጡ ሰዎች አይደሉም። እነዚህ ሰዎች ኮንሲስተንት ናቸው። ማርኬቱን ከማርኬቱ ጋር አብረው ሂደው ማርኬቱን ስለሚያውቁ ምን መያዝ እንዳለባቸው ኮንሲስተንት ስለሆኑ እቅድ ስላላቸው ከማርኬቱ ጋር አብረው መጥቷል። ያው የምናየው ደረጃ ላይ ደርሰዋል። ጥሩ መኪና ይነዳሉ፣ ጥሩ ቤት ይገዛሉ፣ ጥሩ የሆነ ነገር ያደርጋሉ ማለት ነው። ስለዚህ ማደግ የምትፈልግ ከሆነ ጊዜ ይፈጅብሃል። በአንድ ቀን በሁለት ቀን በወር የምታድገው ነገር አይደለም ማለት ነው። ይህንን ተቀብለህ ግባ። ይህን ነው ልላችሁ የምፈልገው ማለት ነው። ይሄኛው አሁን ስላችሁ የነበረው ሳብታይትሉ ላይ ያመጣዋል። ሞስት ትሬደርስ ሉዝ ማኒ ኢን ዘ ቢጊኒንግ ይላል። መጀመሪያ ላይ ነው የሚገቡት ማነው ብራቸውን ሉዝ የሚያደርጉት ማለት ነው። ኦኬ ፎሬክስ ትሬዲንግ ይህን ያክል ብር ይሰራበታል፣ ይህን ያክል ሀብታም ያስደርጋል ብለው ያስባሉ። ያላቸውን ብር ያላቸውን በጀት ምን ያደርጋሉ? ኢንቨስት ያደርጋሉ፣ ሉዝ ያደርጋሉ። አንድ ኤግዛምፕል ልንገራችሁ፣ ማለት እውነተኛ ታሪክ ነው። የሆነ ግሩፕ ላይ ነው የሰማሁት። ልጁ ሲያጋራ ማለት የልጁ ጓደኞች ልጁ በምን መንገድ እንደሆነ አላውቅም $10,000 ዲፖዚት ነበረው ሪል አካውንቱ ላይ ማለት ነው። ስለዚህ ሎት ሳይዝ የሚባል ነገር አለ ፎሬክስ ላይ። ሎት ሳይዝ ማለት በቀላል አማርኛ መደብ ማለት ነው። አንድ ቁማር ስንገባ ባለ 100 መደብ አለ። ከቁማር ጋር ማገናኝላችሁ ቀላል ስለሆነ ነው ማለት። ምክንያቱም ፎሬክስ ትሬዲንግ ቁማር ሆኖ ሳይሆን ብራችን ኢንቨስት የምናደርገው በደረጃ በመጠን ስለሆነ ማለት ነው። ሎት ሳይዝ ይባላል። እሱ መደብ እንለዋለን። ይህ መደብ አሁን ባለ 100 ብር አለ፣ ባለ 10 አለ። ባለ 10ሩ መድበህ የምታገኘው ብር ስንት ነው? ከእንትኑ ጋር ባለ 100 ሲነጻጸር 10 መደበህ 1000 ልታገኝ ትችላለህ። 100 መደበህ ግን 10,000 ነው የምታገኘው ብር። በዛ ልክ ነው ማለት ነው። ሉዝ ስታረግ ስትከስር ደግሞ በዛው ልክ ነው። ባለ 10 መደቡ 10 ብር ነው የከሰርከው፣ ባለ 100 $100 ነው የከሰርከው ማለት ነው። ይህ ልጅ ምን ያደርጋል? 10,000 ዲፖዚት ያለው ከፍ ባለ ሎት ይገባል። ከፍ ባለ ሎት ስገቡ ደግሞ ምን ይሆናል መሰላችሁ? ማርኬቱ አንድ ፒፕስ ወይ ደግሞ አንድ ደረጃ ከፍም ዝቅም ሲል በጣም ነው የሚቆጥርላችሁ ማለት ነው። ተረዳኸኝ? እነሱ ምን ለመዱ? ልክ እንደዛች አንድ ፒፕስ ትንሽ ፒፕስ ከፍ ስትል ምናምን ስትል $126 ቆጠረለት የመጀመሪያው ቀን ማለት ነው። 126 ማለት ኦልሞስት 20 ምናምን ሺህ ብር ማለት ነው። ይሄም ለምንድን የሆነው? ሎት ሳይዙ ከፍ ስላለ ማለት ነው። ይሄኛውን ይዙልህና ምን ያደርጋሉ? ሎት ሳይዛቸውን እንደለመዱ ሁለተኛው ቀን ይገባሉ። በዚህ ይሄ ማርኬቱ በምን ፉል ያደርጋቸዋል? ሞስትሊ ካየነው ሉዝ ላይ ከሆን የሰው ልጅ ማጣትን አይፈልግም፣ ማስመለስ ይፈልጋል። ባያገኝም የሆነ ነገር ስገባ ባታገኘውም ሳከስር ትወጣለህ፣ እንደዚህ ይፈልጋል ማለት ነው። ይህን ልጅ በምንድን ነው የተሸወደው? ሉዝ ላለማድረግ ብሎ በቃ ማርኬቱ ይመለሳል። በቃ ቢያንስ ለማትረፍ ሳይሆን የያዘውን ከነበረው አካውንት እንትን ሳያረግ ብሩን ሳይጨርስ ለመውጣት። ይሄ ልጅ የገባበት ሎት ሳይዝ ከፍ ያለ ሎት ሳይዝ ነበረ፣ በጣም ከፍ ያለ ማለት ነው። ዊዝን 50 ፒፕስ
አስረዳችኋለሁ ፒፕስ ማለት ምን ማለት እንደሆነ። ዊዝን 50 ፒፕስ ቀስ በቀስ $10,000 ስንት ዶላር እንደሆነ $800 ቀረ። ይታያችሁ እንግዲህ እንደዚህ ነው ማርኬቱ ማለት ነው። አሁን ይህንን ሪከርድ አድርጌ የዛኔ ልጆቹ ሲያወሩ ሪከርድ አድርጌ ባስቀረውና ለዚህ ሜንቶርሺፕ ባሳያችሁ ጥሩ ይሆን ነበር። አዛት ታይም አልመጣልኝም ነበረ፣ ግን ይህን አንደርስታንድ እንድታደርጉ ፈልጋለሁ ነው ማለት ነው። ሁለተኛው ፖይንት ስንገባ ፕሮፊትስ ካም ዊዝ ስኪል ፔሽንስ ኤንድ ዲስፕሊን ማለት ነው። ፕሮፊት ሞስትሊ ስኪል ይፈልጋል፣ ጥበብን ይፈልጋል፣ መረዳትን ይፈልጋል፣ ትዕግስተኝነትን ይፈልጋል፣ ዲሲፕሊን ይፈልጋል ማለት ነው። ጸባይ ያስፈልጋቸዋል። መረጋጋት አለበት። ስነ ስርዓት ማለት አትንቀሽቀሽ። ተረዳህ? እኔ በዚህ ማነር ማወራችሁ ወንድሞች እህቶች ስለሆናችሁ ማለት ነው። እናንተም በዚህ ጫና አድርጌ የማስረዳችሁም ለዛ ነው፣ ሉዝ እንዳታደርጉ ነው እንጂ ቀስ በቀስ እኔን ሜንቶር ያደረጉኝ ልጆችም አሉ። እንደነሱ ላስረዳ ብል በቃ ሉዝ ታደርጋላችሁ። እንደዚህ አታርጉ። ቀጣይ እንደዚህ ቢሆን እናንተም ያን ያክል ውስጣችሁ ፍርሃት የሚባል ነገር አይጭርባችሁም። እንደዛ ስለሆነ ነው እንደዚህ ጫና ብዬ የምነግራችሁ ማለት ነው። እነዚህን ያስፈልጓችኋል። ስለዚህ እነዚህን እስክታገኙ ድረስ ተረጋጉ። ትሬድ አታርጉ። ብራችሁን ሉዝ አታርጉ። ይህን ማለት ነው የምፈልገው። ሃይ ሪስክ ኦፍ ካፒታል ሉዝ ማለት ነው። እንደነገርኳችሁ ነው። ሞስትሊ ፎሬክስ ትሬዲንግ ማርኬቱ ሉዝ እንድታደርጉ ነው የሚያደርጋችሁ። ሉዝ እንድታደርጉ ይፈልጋሉ። ዛት እናንተ ብልጥ ሆናችሁ ምን ማድረግ አለባችሁ? መጠበቅ አለባችሁ። መረጋጋት አለባችሁ። ዛትስ ዋይ አም ቶኪንግ አባውት ኤክስፔክቴሽን። ሁለት እንገባለን ማለት ነው። ኮንስታንት ዊንስ ይላል። ኮንስታንት ዊንስ ማለት ኢንሮ ወይ ደግሞ በመደዳ አሸንፋለሁ። ሳምንት ውስጥ 10 ትሬድ ልትወስድ ትችላለህ። 10ሩን ትሬድ ዊን አደርጋለሁ፣ 10ን ትሬድ አሸንፋለሁ፣ ብር አፍሳለሁ የሚል ሀሳብ የሚጭርባችሁ ሰዎች አላችሁ። የኛውን ውሸት ነው። ተረዳችሁኝ? በቃ ጭንቅላታችሁ ያው የሰው ልጅ ነን። እኔም አሳም ፖይንት እረዳዋለሁ። ልክ አይደለም። በቃ ፎሬክስ ትሬዲንግ አልጎሪዝሙን ልንገራችሁ ማለት አሁን እኔ በሳምንት 5 ትሬድ ወሰድኩ። 5 ትሬድ ማለት 1:5 አርአር ወይ ደግሞ ሪስክ ቱ ሪዋርድ ሬሾ አስረዳችኋለሁ ምን ማለት እንደሆነ። ይህ ማለት አንድ መድቤ 5 ላትርፍ ማለት ነው። 10 መድበ 50 ብር ማለት ነው። ተረዳኝ? በሳምንት 5 ትሬድ ወስጄ በዛ አርአር ምን አደርጋለሁ? 4ቱም ቀን ከሰርኩ። ስንት ብር ሆነ ማለት ነው? 50 ብር ቢኖረኝ 40 ብር ቀረኝ ማለት ነው። የ40 ብር 5ኛው ቀን ላይ 1:5 አርአር ነው። ያችን 10 ብር መድቤ 50 ብር በላ ወይ ደግሞ አሸነፍኩ። ስለዚህ ስንት ሆነ ማለት ነው? 10 ብር ነበረኝ፣ 50 ብር ጨመርኩበት። ስንት ሆነ? 60 ብር ማለት ነው። 10 ሲደመር 50 40 ብር ሆነ ማለት ነው። አንድ ትሬድ ነው ዊን ያደረኩት፣ ግን 4ቱ ከስሬ አንዱን አሸንፌ፣ ግን ምንድነው ያለሁት? አልከሰርኩም፣ አላሸነፍኩም። አሳም ፖይንት የሆነች ያክል አሸንፌ ያለው ከእንትኑ አንጻር ከዓላማችን አንጻር ነው ይሄንን የምንለው ነው። ይህን ለማለት ፈልጌ ነው። ቢጊነርስ ቲንክ ሰክሰስ ሚንስ 90% ዊን ሬት። አሁን ያሳየኋቸው ነው። 90% ዊን ሬት ማለት 10 ትሬድ ብንወስድ 9ኙን እናሸንፋለን ማለት ነው። 5 ትሬድ ብንወስድ 4ቱን አሸንፈን አንዱን እንከስራለን ማለት ነው። ይሄ ማለት አይደለም ሰክሰስ። ቢያንስ አሁን እንዳሳየኋቸው 4ቱን ከስሬ አንዱን ባሸንፍ እያያችሁ ነው ማለት ነው። 10 ብር የቀረችው 10 ብር ነበረች። 50 ብር በላው 10 50 60 ማለት ነው። የአካውንቴን 10 ብር ወይ ደግሞ $10 ፕላስ አድርጌያለሁ ማለት ጨምሬያለሁ ማለት ነው። ዚስ ዋን ይሄ ማለት ነው። ይሄ ማሳያችሁ ነገር ማለት ነው። ኦቨር ኮንፊደንስ ፍሮም ኤርሊ ዊንስ ማለት ነው። አንድ ቀን 2 ቀን ዊኒንግ ትሬድ አለህ ማለት እድሜ ልክ ዊንስ ታርክ ትኖራለህ ማለት አይደል። ማርኬቱ እንደዚህ እያደረገ ነው ፉል የሚያደርጋቸው፣ የሚሸውዳቸው፣ የሚያጃጅላቸው። ይሄንን ማለት ትፈልጋለህ። belief in perfect strategies or signals በሲግናል እና በስትራቴጂ የምታምኑ ልጆች አላችሁ። ፐርፌክት የሆነ ስትራቴጂ የለም። ተረዳኝ? ግን ስትራቴጂ የሚሰራው በምንድን ነው? አሁን እንዳሳየኋችሁ ነው ማለት ነው። 4 ከስሬ አንዱን ባሸንፍ $10 ይዤ ወጥቻለሁ ከማርኬቱ ነው እያልኩ ያለሁት። ፐርፌክት የሆነ ስትራቴጂ አለ የለም። ሁሌም ፐርፌክት ብር እሰራለሁ ማለት የለም። ፎሬክስ ትሬዲንግ ፌኖሜና ነው። በቃ ካሸነፍ ልታሸነፍ ትችላለህ።
ዋናው ግን ያንተ ሳይኮሎጂ ነው የሚወስነው፣ ያንተ ዲስፕሊን ነው የሚወስነው። ሁሉም ያየኸው ትሬድ ይሆናልና ልግባ አይባልም። ተረጋጋ፣ ቀስ ማለት አለብህ። ይህን ነው ማለት የምፈልገው ማለት ነው። ወደ ሪያሊቲ እንምጣ። ኤክስፔክቴሽን ቱ ነው፣ ወደ ሪያሊቲ ቱ እንግባ ማለት ነው። ሉዚንግ ኢዝ ፓርት ኦፍ ትሬዲንግ። ሉዝ ማድረግ የአንድ ትሬድ አንዱ ፓርት ነው። ኢቨን ቶፕ የምንላቸው ትሬደሮች በጣም ስመጥር የሆኑ ትሬደሮች አሉ ሀገራችን ውስጥ 40-50% ሉዝ ያደርጋሉ ማለት ነው። 40-50% ማለት 10 ትሬድ ቢወስድ ወይ 4 ወይ 5ቱ ይከስራል ማለት ነው፣ 5ቱን ያሸንፋል ማለት ነው። ግን አራር የሚባል ነገር ስላለ ሪስክ ቱ ሪዋርድ ሬሽዮ የሚባል ስላለ ይህንን አራቱን የከሰራቸው ሜይ ቢ $10 ቢመድብ $100 ቢኖረው 1 to 5 አራር ቢያደርገው 5ቱን ትሬድ ከሰረ። 5ቱን 1 to 5 ነበረ። 5 ሲባዛ 5 25 ሲባዛ 10 $250 ይዞ ወጣ ማለት ነው። ይሄ ነው ትሬዲንግ ማለት እንጂ በቃ አሁን የምናያቸው ልጆች፣ አሁን የምናያቸው ትሬደሮች ይህንን መኪና የሚነዱ ይህንን ሀብት የሚኖራቸው ይሄን ኑሯቸው ሳይሆን ይህን የምላችሁን ቴክኒክ ስለተጠቀሙ ነው ማለት ነው። ሰክሰስ ካምስ ፍሮም ማኔጂንግ ሎስስ ማለት ነው። ስኬት የሚመጣ የኛ ሎሶቻችንን የኛ ቀይ የበሩብንን ትሬዶች ማኔጅ ከማድረግ ይጀምራል። ሪስክ ቱ ሪዋርድ ሬሾስ አር ሞር ኢምፖርታንት ዛን ዊን ሬትስ። አሁን እያልኳችሁ ያለው ነገር መጣ። ሪስክ ቱ ሪዋርድ ሬሾ እደግምላችኋለሁ። ሪስክ ቱ ሪዋርድ ሬሾ አንድ ትሬድ ስንወስድ 1 to 3 1 to 2 1 to 1 እንኳን ሙስል የለም እንደዛ የምንለዋል። ይሄ ተግባር ስንገባ ማሳያችሁ ነገር ይሆናል ማለት ነው። ያኔ ተመልሳችሁ ይሄንን ቪዲዮ ይዩትላችኋለሁ። አንድ ትሬድ መድበህ ማለት ፖዚሽን ከፍተህ እንበል $100 እንትን ዲፖዚት አለህ ማለት ነው። ያን $100 ዲፖዚት አንድ ትሬድ ስከፍት 1 to 5 አረከው ማለት ነው። 1 to 5 ማለት $10 ነው። በፒፕስ ነው የሚቆጠረው። ፒፕስ ማለት 0.01 ፒፕስ ብገባ ማስረዳችሁ ይሆናል። እሱ ስገባ ከከሰርኩ $10 ልክሰር፣ ካተረፍኩ $50 እንትን ላገኝ። ይሄ ማለት ነው። አሁን ቶፕ ትሬደሮች የምንላቸው የሚጠቀሙት ስትራቴጂ ይሄ ነው። 5ቱን ከሰረ 5ቱን አሸነፈ እያልኩ ነው። 5ቱን ከሰረ ማለት እንበል አሁን ባሳየኋችሁ ነገር 5 ትሬድ $50 ከሰረ፣ ግን 5ቱን አሸነፈ እያልኩ ነው። 5ቱን ሲያሸንፍስ ምን ሆነ? 1 to 5 ማለት ነው። 5ቱም ትሬዶች ላይ $50 ይዟል። ይህ ስንት ማለት ነው? $250 ከስሯል። ማነው? አዎ $50 ከስሯል። ምክንያቱም 50% ሉዝ ያደርጋሉ ስላለ ማለት ነው። $50 ሲቀነስ $200 ይሆናል ማለት ነው። ስለዚህ 5 ግማሹን ቢከስርም ግን $200 ይዞ ወጥቷል ይሄ ልጅ። አሁን አካውንት ስንት ይሆናል ማለት ነው? $300 አካውንት ይኖረዋል ማለት ነው። ዛትስ ዋይ አም ቶኪንግ። ተረዳኸኝ? እንደዚህ ዲፕ ገብታችሁ አንደርስታንድ ማድረግ አለባችሁ ማለት ነው። ኤክስፔክቴሽን 3 ሶስተኛው ኤክስፔክቴሽናችን እንገባለን ማለት ነው። I just need the right motor signal ማለት ነው። ይሄንን ሞስትሊ ሊያጋጥማችሁ የሚችለው ሊትል ብል ፋይናንስ ስታገኙ ወይ ደግሞ ካፒታል ስታገኙ ወይ ደግሞ ፈንድ ስትገዙ በራሳችሁ መተማመን ሲያቅታችሁ ምን ማድረግ ትጀምራላችሁ? ከኔ የተሻለ ሰው ስለሚኖር ቢያንስ የሆነች ያክል ነገር እንኳን እንዳገኘ ብላችሁ ቢያንስ የሆነች ተቀማጭ በኋላ እንኳን ሉዝ ባረግ በኋላ እኔ ራሴ ያደርጋለሁ ግን ሉዝ ባረግ መልሼ ያገኛለሁ መግዣ ይሆነኛል ብላችሁ እስክታገኙ ድረስ ሲግናል ትጠቀማላችሁ ማለት ነው። ተረዳችሁኝ? በዚህ ፖይንት ላችሁ የምፈልገው በራስ መተማመን እስከኖራችሁ ድረስ ራሳችሁ ምን ማድረግ ትችላላችሁ ማለት ነው። ትሬድ አድርጋችሁ ዊን ማድረግ ትችላላችሁ፣ ሉዝም ልታደርጉ ትችላላችሁ። ሉዝ ትሬዳችሁ ምን ይሆናል ማለት ነው? መማሪያ ይሆናችኋል ማለት ነው። መማሪያ በቀጣይ መማሪያ ከስተትህ ስትማር ደግሞ ከማንም በላይ የሚያስተምር ስተትህ ነው። እኔ እዚህ ቁጭ ብዬ ስላስረዳሁ አይደለም። ስተትህ ለቀጣይ ትሬድህ ማስተማሪያ ይሆናል ማለት ነው። ሲግናል የምትጠቀሙ ልጆች አላችሁ።
እኔ ራሴ ቶፕ ትሬደር የሚባሉትን ልጆች ጋር ገብቻለሁ። ሲግናል እኔም በስም አልጠራም እንትና አይደለም፣ ነገር ግን ቶፕ ትሬደሮች የሚባሉ ሰዎች ጋር ገብቻለሁ። ሞስትሊ ቢያንስ ከ10 ትሬድ ወይ አንድ ትሬድ ነው ዊን ሊኖራቸው የሚችለው ወይ አብዛኛው የላቸው ኤክስፔክት ከማታደርጉት ሰው ማለት ነው። $100 ይዘህ ገብተህ ሲግናል ትጠቀማለህ ብለህ 10ሩም ትሬድ አቃጥለህ ወይ ደግሞ ከስራ 0 ስትሆን 11ኛው ዊን ቢያደርግ ሰውየው አንተ ምን ትሆናለህ? ጸጸቱ አይገለም ወይ ራስ አልሰራ ወይ እንትን አላረግ። that's what I'm thinking about ማለት ነው። አብዛኞቹ ሲግናል ሰርቪሶች ይገዛሉ ማለት ነው። ሲግናል ሰርቪስ ማለት ሲግናል እንሰጣለን ምናምን ይላሉ ማለት ነው። ቶፕ ትሬደሮች ጋር ገብቶ ሲግናል እንትን ያደርጋሉ። ምን ያደርጋሉ ማለት ነው? እንደዚህ ሲሆን ያው ሲግናል እንዳልኳቸው ነው ማለት ነው። የዓመት ፕላን ገዝተክ ያለ ዶላር አልቆ $0 ሁነክ ለሲግናል የሚከፍለው ብር አለ። እሱንም ከፍለክ 0 ነው። ዓመቱ ቢያልቅ ምን ተጠቀምክ አንተ? ያለህን ሰጠህ ሲግናልን ዝም ብለህ ታያለህ ሌሎቹ ዊን ሲያደርጉ ማለት ነው። ይሄንን ነው የምላችሁ ማለት ነው። ሲግናል አያስፈልግም። በራሳችሁ የምትተማመኑ ልጆች መሆን አለባችሁ። ይሄንን ነው የማወራው። believe that automation equals profit። ይሄን እንኳን እንዳሁን ሳስረዳችሁ እንደነበረው ማለት ነው። አውቶሜሽናችሁን ከፕሮፊታችሁ እኩል ነው ብላችሁ የምታስቡ ልጆች ይሄ መስተካከል አለበት ማለት ነው። avoiding personal learning ማለት ነው። አሁን ስላችሁ የነበረው ነው። ራስህን በራስህ አስተምር። እኔ እዚህ ቁሜ ስላስረዳው ወይ ስላስተማርኩ አይደለም። እኔ ካስተማርኩ በላይ አንተ ነገ ትሬድ አድርገህ እንትን ስታረግ የሚኖርህ እውቀት ይበልጣል ነው የምልህ። that's what I'm talking ማለት ነው። ሪያሊቲ ስሪ እንገባለን። you must understand the market። ማርኬቱን አንደርስታንድ ማድረግ አለብህ። ማርኬቱን መረዳት አለብህ ማለት ነው። both send signals fail in changing markets። ቦትና ሲግናል ማርኬት ጋር ምንም ቫልዩ የላቸውም። እኛ ሲጀመር ሪቴል ትሬደሮች ነን። እኛ ማርኬቱ ትላልቅ ባንኮች ናቸው ሙቭ የሚያደርጉት። እነሱ ሙቭ ሲያደርጉ እኛም እንደ መዥገር ተጣብቀን ፕሮፊት መስራት ነው ወይ መክሰር ነው ስራችን። ስለዚህ ሲግናል እና ቦቱን ማርኬቱን ያንቀሳቀሰው ይመስል እንደ ኃይለኛ እያየን እነሱ ጋር ምንገባ እነሱ ጋር ፕላን የምንገዛ ሰዎች ስንሆን ይሄ በጣም ያሳዝናል ማለት ነው። ቦትና ሲግናል ላይክ ሰዎች ናቸው። እነሱም እንደኛ ስፔሻሊ ሲግናል የሚሰጡ ቦቶቹን እንኳን ላይክ በሆነ ነገር ፕሮግራም የተደረጉ ይመስለኛል እኔ ተጠቅሜ ስለማላውቅ። ሲግናል ግን እስቲ ሊያቸው ራስን እኔ አብዛኛው ጊዜ ራሴን ከራሴ ጋር እንጠጣላለሁ። ከዛ በኋላ ግን ከሰው ጋር ነው ላይክ ኮምፔር ማድረገው ሌሎች ትሬደሮች ካሉበት ደረጃ አንጻር ማለት ነው። አብዛኞቻቸውን ፌል ያደርጋሉ። ምክንያቱም ማርኬቱ ላይ ትላልቅ የሚባሉ ኢንስቲትዩሽኖች ባንኮች ሙቭ ስለሚያደርጉት ማለት ነው። ከነዛ ውጪ ሲግናል የሚሰጥም ሰው እኛ ላይክ ምንም ኢምፐርሰንት እንኳን አሞላ ማርኬቱ ላይ ያለን ድርሻ ማለት ነው። ስለዚህ ይህን አቮይድ ማድረግ አለባችሁ ማለት ነው። ማኑዋል ስትራቴጂ ኤንድ ናውሌጅ አር ኤሰንሻል ማለት ነው። that's why I'm talking ስትራቴጂን በጣም ማጥናት አለብህ። እውቀት ሊኖር ይገባል ስለ ስትራቴጂ። ይህን ነው እያስረዷችሁ ያለሁት ማለት ነው። ሰልፍ ኤዱኬሽን ቢትስ ሾርት ከትስ ማለት ነው። ራስህ ላይ ስትሰራ፣ ራስህን ስታስተምር፣ ራስህ ላይ ከስቶቾች ስትማር አቋራጮች ተጠቅመህ ከምታገኘው እውቀትና ሀብት ይበልጣል ነው የምልህ። ይህ ከምን ጋር ነው የሚያነጻው? ከራስህና ከሲግናል ጋር ነው እያነጻጸራለህ። ሲግናል አይጠቅምህም። ሲግናል አይጠቅማችሁም። አቮይድ አድርጉ። ራሳችሁ ላይ ስሩ። ስንት ነው ኤክስፔክቴሽን ፎር ማለት ነው። አራተኛው ኤክስፔክቴሽን ገብተናል። አራተኛው ኤክስፔክቴሽን አይ ዊል ቢ ፉል ታይም ትሬደር ሱን። ይህ ማለት በቅርብ ጊዜ ትሬዲንግ ሙሉ ወጪን ሸፍኖ ሙሉ ነገርን ጨርሶ የቤት ኪራይም ሊሆን ይችላል፣ የምግብም ሊሆን ይችላል፣ ኤቭሪቲንግ ጨምሮ ስለሚከፍልልኝ ስራዬን ባቆም፣ ስራ ባልሰራ፣ ምንም ባላረግ ምንም ለውጥ የለውም የምትሉ ልጆች ትሬዲንግ ኢዝ ታይም። እንዲያም ካላችሁ ነገር እየቀነሰ at some point ተረጋግታችሁ ስታስቡ፣ ተረጋግታችሁ ስትማሩ፣ ተረጋግታችሁ የተባላችሁትን ስታረጉ ትሬዲንግ ያኔ መክፈል ይጀምራል። እናንተን ያኔ መብታችሁን የፈለጋችሁትን ነገር መወሰን። ስለዚህ ስራዬን ማቋረጥ እፈልጋለሁ ምናምን የምትሉ ልጆች አድቡ፣ ቀስ በሉ። ትሬዲንግ እንደዚህ አይደለም የሚሰራው።
ድሪም ኦፍ ሊቪንግ ኦፍ ትሬዲንግ ኢንካም። በትሬዲንግ ኢንካም ምን ይኖራሉ? ቤት ኪራይን ምንን ይከፍላል። ኢቨን ኢፍ እኔ ትሬዲንግ ብቻ አይደለም ስራዬ፣ እኔ ትሬዲንግ ብቻ አይደለም የምሰራው፣ ሌላ ስራም ስሰራ ልታዩኝ እንችላላችሁ። ምክንያቱ አስተማማኝ አይደለም። አት ሳም ታይም የሆነ ጊዜ ትሬዲንግ ላይ ሰራልህ ይችላል። ይህን ስልክ ሜቢ ልስገበገብ እችላለሁ፣ ሰው ነኝ እኔ። አሁን እንደዚህ ስለነገርኳቸው አይደለም። ሜቢ በራስ መተማመን ኦቨር ኮንፊደንት ሁኜ ኦቨር የሆነ ሎስ ሳይዝ ተጠቅሜ ያለኝን ፋይናንስ ልጨርስ እችላለሁ። ገባህ? በዛው ልክም ደግሞ ያለኝን ፋይናንስ ሊጨምር እችላለሁ። ምክንያቱም ኤቲክስ የሚባል ነገር ዲሲፕሊን የሚባል ነገር ፌድ ሊያደርግ ይችላል ያኔ። ስለዚህ እኔ ቢያንስ ኮንሲስተንት የሆነ ነገር እስኪኖረኝ ድረስ ብራችሁን እንዴት መጠቀም እንዳለባችሁ በደንብ ዲፕ ገብቼ ያሳያቸዋል። ኖት ኦንሊ ትሬዲንግ ይከፍላል ብርን ትቀበላለህ ቁጭ ማድረግ አይደለም፣ በዛ ወይ መኖር አይደለም። ሌላ ነገር መንቀሳቀስ አለበት፣ ሌላ ነገር ብሩ መንቀሳቀስ አለባት። ይህንን ነገር ደግሞ ከወሰድኩት ኮርስ እና ከወሰድኩት ከትምህርት አንጻር እየተማርኩ ካሉት ትምህርት አንጻር እናንተን ብራችሁን እንዴት እንደምታንቀሳቀሱት ማሳያችሁ ይሆናል ማለት ነው። ከስራዬ ወጥቼ ትሬዲንግ ይከፍልልኛል፣ ትሬዲንግ ያኖረኛል ብላችሁ የምታስቡ ከሆነ እባካችሁ ቀስ ብላችሁ አስቡ። የትሬዲንግ የፎሬክስ ማይንድሴት እንደዚህ አይደለም እላችሁ እፈልጋለሁ ማለት ነው። ሶ ኤክስፔክቴሽን 4 ደግሞ ትሬዲንግ as a business build slowly like a business ማለት አሁን ስላችሁ የነበረው ነው። it's a business ቀስ እያልክ ነው የምታድገው ማለት ነው። ይህን ስልህ ምን ማለት ነው? ካፒታል ይኖርሃል፣ ካፒታል ያስፈልግሃል። ይህን ካፒታል ደግሞ በእቅድና በስራ ተመራ። ሪስክህን ብከስር ይሄን ያክል እከስራለሁ፣ ባገኝ ይሄን ያክል አገኛለሁ ብላችሁ ካልኩሌት አድርጋችሁ ግቡ። ትሬዲንግ ላይ ተረጋጉ፣ ስሜታችሁ አትቸኩሉ። ይህን ነው የሚላችሁ። ሜቢ እኔ በአንድ ዓመትም በሁለት ዓመትም ኢቨን ኢፍ 5 ዓመትም ሊሆን ይችላል ኮንሲስተንትሊ ፕሮፊታብል መሆን የምችሉት። ይሄ ማንም አያውቅም። ይሄ እንደናንተ ማይንድሴት እንደናንተ ዲሲፕሊን የሚወሰን ይሆናል። የተባልከውን የምትሰማ ከሆነ አርግ የተባልከውን የምታረግ ከሆነ በአመትም በሁለት ዓመትም ትሬዲንግ ላይ ሰክሰስፉል መሆን ትችላለህ። አንለስ ግን ከዚህ በላይ ሉዝ ልታረግም ትችላለህ ማለት ነው። ይህን ነው የምላችሁ። ኮንሲስተንትሊ ፕሮፊታብል ለመሆን ጊዜ ሊፈጅ ይችላል፣ ብር ሊፈጅ ይችላል፣ ብዙ ነገር ሊፈጅ ይችላል። ይህንን ማወቅ አለባችሁ ማለት ነው። ኦልሞስት 32 ደቂቃ ሆኗል። ወደ ስንት መሆን ቲፕስ ወደ ቲፖችን እንገባለን ማለት ነው። ቲፖችን ፎሬክስ ላይ እንዴት ሰክሲስ ወይ ደግሞ ስኬታማ መሆን እንችላለን ወደሚለው እገባለሁ ማለት ነው። ኢንቨስት ታይም ኢን ኤዱኬሽን፣ ይሄ ምንም ጥርጥር የለውም። ጊዜያችሁን እውቀታችሁን መገንባት ላይ ይሁን። ትላንት ከነበረው እውቀት ዛሬ ቢያንስ አንድ ነገር አውቀህ የአንድ ነገር አንደርስታንድ አድርገህ ተገኝ። ትላንት ከነበርከው አንተ ዛሬ ተሻል። ይህን ነው የሚለው። ስታርት ዊዝ ዴሞ አካውንት። ዴሞ ማለት መለማመጃ አካውንት ማለት ነው። ብሩ አለ፣ ብሩ ግን ፌክ ነው ማለት አታወጣውም፣ አታስገባውም። ላይክ መለማመጃ እንዲሆን ግን አስ ሪል ትሬድ፣ እኛ ሪል ትሬደሮች ትሬድ እንደምናደርገው እናንተ ትሬድ ታደርጋላችሁ ማለት ነው። ፎከስ ኦን ሪስክ ማኔጅመንት። ሪስካችሁ ብከስርስ ሪስካችሁን ማኔጅ ማድረግ አለ። እንዴት ማኔጅ እንደምታደርጉት ቀጣይ ቪዲዮ ላይ እናያለን። ኪፕ ኢሞሽንስ ኢን ቼክ ማለት ነው። ስሜታችሁን ተቆጣጠሩ። ምን ላይ ነው? አሁን አንድ ትሬድ ሉዝ ስናደርግ እኛ የሰው ልጆች ነን። ተበልተን መውጣት ከድሮ ጀምሮ ማስመለስ የሚባል ነገር አለ። ቁማር ስንጫወት አስመልሰኝ ምናምን እስክጨርስ ድረስ ማለት ነው። አንተ በቀኝ እስክትል ድረስ ማስመለስ አለበት ያ የበላው ሰው። ይሄ ትሬዲንግ ላይ አይሰራም። ዛሬ ይሄን ያክል ሉዝ ካረኩ አቆማለሁ፣ ይሄን ያክል ፕሮፊት ካገኘሁ ይበቃኛል። this one is the right thing። ይሄን ነው የምላችሁ። ትሬዳችሁን ጆርናል አድርጉ። ጆርናል ማለት መመዝገብ ማለት ነው። እሱንም ማሳያችኋል እንዴት እንደምትሰሩ። ሃይፕ ላይ ፋል እንዳታደርጉ ይሄን እላችኋለሁ። አስ ኮንክሉዥን ላይ እንደማጠቃለያ ደግሞ ፎሬክስ ኢዝ ናት ፋንታሲ። ኤክስፔክቴሽናችን በጣም በፍጥነት በቃ በቀን በሁለት ቀን ያለምንም ድካም ያለምንም መጨናነቅ ትሬድ ላይ ፕሮፊት አገኘን ብር የምናፍስ ይመስላችኋል። ሪያሊቲው እንደዛ አይደለም።
ተረጋግታችሁ ነው። ኦቨር ታይም ነው ፎሬክስ ትሬዲንግ የሚሰራው ማለት ነው። ስኪል ይፈልጋል፣ መረጋጋትን ይፈልጋል። ይህንን ነው የምነግራችሁ ማለት ነው። ሶ ቴክ ዘ ሎንግ ተርም ቪው ኤንድ ቢ ሪያሊስቲክ ኤንድ ኮንሲስተንስ ማለት ነው። ሶ እውነታውን ተረዱ፣ ኮንሲስተንቱን ተስፋ አትቁረጡ። በአጭሩ ይህን ነው የምላችሁ ማለት ነው። የዛሬው የሸጋው ኤፌክስ የመጀመሪያው ሜንቶርሺፕ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ከስር በማስቀምጥላችሁ ፖል ላይ ወይ ደግሞ ላይክ ሀሳባችሁን እንድታስቀምጡ የሆነ ነገር ማድረግ ይሆናል ማለት ነው። በዚህ መሰረት ደግሞ የቀሩት አንድ ወር ላይ የቀሩት ኮርሶች ደግሞ በዚህ መልክ ማቀርብላችሁ ይሆናል ማለት ነው። ማሻሻል ማስተካከል ያለብኝ ነገር ካለ ደግሞ ይህን ነገር ብታስተካክል፣ ይህን ነገር ጥሩ የሆነ ግምገማ ብታቀርቡልኝ ለኔ ደስ ይለኛል ማለት ነው። ቀጣይ ደግሞ በሳምንት 3 ነው የምለቅላችሁ። ቲዮሪውን 2 ሳምንት እንማራለን። የቀረው 2 ሳምንት ደግሞ ተግባር ይሆናል ማለት ነው። ይህን ይመስላል የመጀመሪያ ኮርሳችን። ስለተዋወቅኳችሁ በጣም ደስ ብሎኛል። መልካም ቀን ይሁንላችሁ። ቻው።